የእስራኤል ኢራን ጦርነት እንደቀጠለ ነው። መጠቃቃቱ ከወታደራዊ ተቋማት ወደ መሰረተ ልማቶች ዞሯል። እስራኤል በርካታ የኢራንን ወታደራዊና ወታደራዊ ያልሆኑ ተቋማት በጦር ጀቶቿ ደብድባለች። ኢራን በበኩሏ ቴል አቪቭን፣ ኢየሩሳሌምን እንደዚሁም ባቲያምና ታምራ የተባሉ ከተሞችን በባሊስቲክ ሚሳይሎቿ የደበደበችበት ሁኔታ ታይቷል። በድርድር ዙሪያም እየተወራ ነው። ትራምፕ ግን ተዋቸው ትንሽ ይዋጣላቸው አይነት ምላሽ ሰጥተዋል። ይዘነዋል። ፕሬዚዳንት ትራምፕ ቭላዲሚር ፑቲን ኢራንና እስራኤልን ቢያደራድሩ እንደሚፈቅዱ መናገራቸው ተሰምቷል። ፑቲን ለኢራንና እስራኤል አማራጭ አደራዳሪ ሆነው መቅረቡ ግን የፈረንሳዩ ፕሬዚዳንት ማክሮን ተቃውመውታል። ወራሪ ሲሉ ሩሲያን የጠሩት ማክሮን ፑቲን አደራዳሪ ሊሆን አይችልም ብለዋል። ጉዳዩን የምንመለከት ይሆናል። አሜሪካ ኢትዮጵያ ላይ የጉዞ እገዳ ልትጥል መሆኗ ተሰምቷል። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ እግድ ሊጥል መሆኑን ከአንድ ሰነድ ላይ መመልከቱን ዋሽንግተን ፖስት ዘግቧል። ሰሞኑን በተለያዩ ሚዲያዎች በመውጣት ከቀድሞ ባለቤቷ ጋር በተያያዘ ንብረቴን ተዘርፍ ያለው መፍትሄ ስጡኝ በማለት በቀድሞ ባለቤቷ ላይ ክስ ያሰማቸው አትሌት ገለቴ ቡርቃ ባለቤቷ አለሁ በማለት ድምፁን አሰምቷል። በአማራ ክልል ጎንደር የተከሰተው የሄሊኮፕተሯ አነጋጋሪ ጉዳይ በሁለት ማዕዘን የተለያዩ መረጃዎች ተሰጥተውበታል። የፋኖ ኃይሎች ሄሊኮፕተሩን በውስጧ ካሉ አመራሮች ጋር መተው ጥለዋል እና ሄሊኮፕተሩ መጠነኛ የቴክኒክ እክል ካጋጠመው በኋላ ያለምንም ጉዳት አርፏል የሚሉ መረጃዎች ተጋርተዋል። መረጃውን እናደርሳለን። ትራምፕ ኢትዮጵያና ግብፅን ጦር ከመማዘዝ አስጥያለሁ ሲሉ ተናግረዋል። የተለያዩ ሀገራትን ወታደራዊ ግጭት ማስቆማቸውን በገለጹበት መልእክት በኢራንና እስራኤል ሰላም አሰፍናለሁ ብለዋል። መረጃው የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተዋቸው ይዋጣላቸው። ትራምፕ የእስራኤል ኢራን ጦርነት ተጋግሎ በቀጠለበት በአሁኑ ሰዓት ከኳታር እስከ ኦማን ድረስ እናደራድር በማለት ላይ ታች እያሉ ይገኛሉ። ድርድር ስለሚባለው ጉዳይ ፕሬዚዳንት ዶናልድ ትራምፕ ተጠይቆ በሰጡት ማብራሪያ ተዋቸው ይዋጣላቸው የማለታቸው ጉዳይ አነጋጋሪ ሆኗል። በትላንትናው ዕለትም በቀጠለው የኢራን እስራኤል ጦርነት እስራኤል ኤፍ-15፣ ኤፍ-16 እና ኤፍ-35 በመባል የሚታወቁትን አሜሪካ ሰራሽ ጀቶችን በመጠቀም የኢራን የኒውክሌር የግንባታ ማዕከላት ናቸው የተባሉትን ኢላማዎች ለማውደም ድብደባዎችን ስታካሂድ ውላለች። ኢራን እያሰላች በምታካሄደው የባሊስቲክ ሚሳኤል ጥቃት ደግሞ ምሽቱን የእስራኤል ከተሞችን ስታናውጥ አምሽታለች። ቴል አቪቭ፣ ኢየሩሳሌም፣ ባቲያም፣ ታምራ እንደዚሁም የወደብ ከተማዋ ሃይፋ የዚሁ የኢራን ሚሳኤል የምሽቱ ጥቃት ኢላማ ነበሩ። እስራኤልን ከየትኛውም የሚሳኤልና የአየር ጥቃት እንዲከላከሉ በየአቅጣጫው የተጠመዱት ዘመናዊ መከላከያዎች ሰሞኑን እንደታየው ብዙዎቹን ሚሳኤሎች አየር ላይ የተቀበሉ ቢያከሽፉም ሁሉንም ጥንቅቅ አድርጎ መከላከል ግን አልተቻለም። ከዚህ ቀደም ከጋዛ፣ ከየመን፣ ከሊባኖስ ሲተኮሱ የነበሩ ሮኬቶችንና ሚሳኤሎችን አስተማማኝ በሆነ ሁኔታ ሲመክቱ የነበሩት የእስራኤል መከላከያ ሚሳኤሎች የኢራንን ጥቃት 100% መመከት የቻሉበት ሁኔታ አልታየም። የየትኛውም የአየርና የሚሳኤል ጥቃት የመከላከል አቅም ወይም ሰክሰስ ሬት የሚባለው 100% አለመሆኑ ነው የሚነገረው። እጅግ አስተማማኝ ነው የሚባለው አይረን ዶም ወይም የብረት ካቦ የሚባለው የሚሳኤል መከላከያ መሳሪያ የመከላከል አቅሙ ወይም ሰክሰስ ሬት ከ90% በላይ እንጂ 100% ተብሎ ሊገለጽ የማይችል መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። ኢራን በዙር እየከፋፈለች ሰዓት ጠብቃ በአንድ ጊዜ የምታስወነጭፋቸው በርካታ ሚሳኤሎች ለእስራኤል የሚሳኤል መከላከያዎች ፈታኝ ሆነዋል። በዚሁ ለቀናት በቀጠለው መጠነ ሰፊ ጦርነት ኢራን በሚሳኤል ስታጠቃ፣ እስራኤል በበኩሏ ሚሳኤሎችን ለመመከት ከምታደርጋቸው ጥረቶች በተጨማሪ የአየር የበላይነቷን በመጠቀም በዚያው በኢራን የሚገኙ የሚሳኤል ማከማቻዎችን ለማውደምም ከፍተኛ ርብርብ እያደረገች ነው። በኢራን ሚሳኤል ጥቃት ጉዳት የደረሰባቸውን አካባቢዎች የጎበኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አሁን የምትተኩሳቸውን አይነት 20,000 ሚሳኤሎች አሏት በማለት የአደጋውን ስፋት ለማሳየት ሞክረዋል። በእስራኤል ዋና ከተማ ቴል አቪቭ ቅርብ ርቀት ላይ በምትገኘው ባቲያም ከተማ ላይ በወደቀ አንድ የኢራን ሚሳኤል አንድ አፓርታማ በመመታቱ 6 ሰዎች መገደላቸውንና 35 ሰዎች የቆሰሉ መሆኑን የሚድል ኢስት አይ ዘገባ አመልክቷል። የጦርነቱ አድማስ እየሰፋ ከወታደራዊ ተቋማት ባለፈ መሰረተ ልማቶችን የኢላማው አካል የማድረግ ሁኔታዎችም እየታዩ ነው። የእስራኤል አየር ኃይል በኢራን ዋና ከተማ ቴሄራን የሚገኘውን የነዳጅ ማጠራቀሚያ ዴፖ በመደብደብ በእሳት እንዲጋይ አድርጋለች። ኢራንም በባሊስቲክ ሚሳኤሎቿ የእስራኤል የወደብ ከተማ ሃይፋን አጥቅታለች። መኖሪያ አፓርትመንቶችን የኢራን የሚሳኤል ጥቃት ኢላማ ሆነው ታይተዋል። ጦርነቷን ባለበት ሁኔታ ይቀጥላል ወይስ ይቆማል የሚለውን በተመለከተ እየወጡ ያሉት መረጃዎች የተደበላለቁ ናቸው። ኳታርና ኦማን የተኩስ አቁም ስምምነት ላይ እንዲደረስ ውስጡን ጥረቶች እያደረጉ መሆኑ ታውቋል። ነገር ግን ኢራን በእስራኤል ጥቃት ውስጥ እያለው የተኩስ አቁም ድርድር የሚባል ነገር የለም፣ የሚታሰብ አይሆንም፣ ስለ ተኩስ አቁም ለማሰብና ለመነጋገር በመጀመሪያ የእስራኤል ጥቃት መቆም አለበት በማለት ምላሽ የሰጠች መሆኑ ታውቋል። እስራኤል አሁን ያለውን የአየር ጥቃት የማቆም ፍላጎት አልታየባትም።
ፕሬዚዳንት ትራምፕ ሁለቱ ሀገራት ወደ ተኩስ አቁም ስምምነት እንዲደርሱ በማድረጉ ረገድ ብዙም ፍላጎት የታየባቸው ነው አልታዩም። ትራምፕ በካናዳ ወደሚካሄደው የቡድን 7 ሀብታም ሀገራት ስብሰባ ላይ ለመሳተፍ ጉዞ ላይ እንዳሉ ከዚሁ ጋር በተያያዘ ለቀረበላቸው ጥያቄ ትራምፕ ምላሻቸውን ሲሰጡ ጥቂት ይዋጉና ይዋጣላቸው አይነት ምላሽ ነው የሰጡበት ሁኔታ ታይቷል። ትራምፕ በዚሁ ማብራሪያቸውም አንዳንድ ጊዜ ተዋግቶ ችግሩን መፍታት አለባቸው ሲሉም ነው የተናገሩት። ከዚህ ባለፈም ከኤቢሲ ኒውስ ጋር በነበራቸው ቆይታም ፑቲን በሁለቱ ሀገራት የማደራደር ሂደት ውስጥ ቢገቡበት የተሻለ ነው አይነት ምጸት የተሞላበት ሀሳብን ሲሰጡም ታይተዋል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በሩሲያ ዩክሬን ድርድር ዙሪያ ከጀርመኑ መሪ ጋር በዋይት ሃውስ በነበራቸው ቆይታ ሲናገሩ ሁለቱ በአሻንጉሊት እንደሚጣላ ህጻናት ናቸው፣ ጥቂት ይዋጣላቸውና ወደ ድርድር ይመጣሉ ሲሉም ነበር የተናገሩት። አሁንም ከእስራኤል ኢራን ጦርነት ጋር በተያያዘ ከዚሁ አባባላቸው ጋር የተቀራረበን ማብራሪያ የሰጡበት ሁኔታ ታይቷል። Iran has launched fresh ballistic missile strikes on Israel targeting Tel Aviv and a energy facility in Haifa. اگر از امروز ما شروع بکنیم هر هفته یه رونمایی از یه شهر موشکی داشته باشیم هر هفته تا 2 سال دیگه تموم نمیشه. የሄሊኮፕተሩ አነጋጋሪ ክስተት በትላንትናው ዕለት በአማራ ክልል በጎርጎራ ባለስልጣናትን የያዘች ሄሊኮፕተር ተከሰከሰች፣ ጉዳት ደረሰባት፣ እንደዚሁም በፋኖ ኃይሎች ተመታች የሚሉ መረጃዎች በስፋት ሲወጡ አምሽተዋል። ከጎንደር ዩኒቨርሲቲና የሆስፒታሉን 100ኛ ዓመት ክብረ በዓል ጋር በተያያዘ በርካታ የፌዴራል መንግስት ባለስልጣናት ወደ ጎንደር አምርተው ነበር። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ ሚኒስትሮችና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በቦታው የተገኙ መሆኑን መረጃዎች ያመለክታሉ። ምሽቱን ተከታትለው ሲወጡ የነበሩት መረጃዎች ይህች ሄሊኮፕተር የፌዴራል ባለስልጣናቱን ከጎንደር ወደ ጎርጎራ ጭና በጉዞ ላይ እንዳለች ጉዳት አጋጠማት የሚሉ ነበሩ። ሆኖም መረጃዎቹ በአስተማማኝ ምንጭ የተረጋገጡ ሳይሆን በስፋት በማህበራዊ ሚዲያዎች ቅብብሎች ሲሰራጩ የነበሩም ናቸው። በዚህም በአማራ ክልል ጎንደር የተከሰተው የሄሊኮፕተሩ አነጋጋሪ ጉዳይ በሁለት ማዕዘን የተለያዩ መረጃዎች ተሰጥተውበታል። የፋኖ ኃይሎች ሄሊኮፕተሩን ውስጧ ካሉ አመራሮች ጋር መጥተው ጥለዋል እና ሄሊኮፕተሩ መጠነኛ የቴክኒክ እክል ካጋጠመው በኋላ ያለምንም ጉዳት አርፏል የሚሉ መረጃዎች ተጋርተዋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ባወጣው አጭር መግለጫ በትላንትናው ዕለት ሰኔ 8 2017 ዓ.ም በጎርጎራ ሪዞርት በማረፍ ላይ ነበር ሄሊኮፕተር የቴክኒክ ችግር አጋጥሞት ነበር፣ በችግሩ ምክንያት በሰው ላይ ያጋጠመ አደጋ የለም ሲል አስታውቋል። በሄሊኮፕተሯ ውስጥ እነማን ነበሩ ከሚለው ጋር በተያያዘ ግን ምንም ያለው ነገር የለም። ፑቲን ኢራንና እስራኤልን እንዲያደራድሩ በትራምፕ ሐሳብ ቀረበ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትላንት ወደ ግሪንላንድ ተጉዞ ጉብኝት አድርገዋል። ፈረንሳይ ለአርክቲክ ሀገሯ ግሪንላንድ ድጋፍ አሳይታለች። ማክሮን በዚህ ጉብኝታቸው ስለ ኢራን እስራኤል አንድ መረጃ አቀብለዋል። ፕሬዝዳንት ዶናልድ ትራምፕ የሁለቱ ሀገራት ተኩስ ለማቆም ቭላዲሚር ፑቲን አደራዳሪ እንዲሆኑ ሀሳብ ማመንጨታቸውን አንስተው ተቃውመዋል። ሩሲያ ኢራንና እስራኤልን ልታደራድር አትችልም ሲሉ ተአማኒነትም የላትም ሲሉ ነው ማክሮን የተቃወሙት። ትላንት እሁድ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ፑቲን በእስራኤልና ኢራን መሃል አደራዳሪ ቢሆን እንደሚቀበሉ ከኤቢሲ ኒውስ ጋር ባደረጉት ቆይታ ገልጸው ነበር። ማክሮን ይህንን ሀሳብ ከመነሻው ተቃውመውታል። ዩክሬንን ወራ ያለች ሩሲያ፣ ከፍተኛ ድብደባ እየፈጸመች ያለችው ሩሲያ፣ የተባበሩት መንግስታት ድርጅት ቻርተርን ለዘመናት ስትጥስና ሳታከብር የኖረችው ሞስኮ አሁን አደራዳሪ መሆን አትችልም ብለዋል። ማክሮን እስራኤል በኢራን ላይ ባደረሰችው ጥቃት የፈረንሳይ እጅ እንደሌለበትም ተናግረዋል። የዴንማርክ ራስ ገዝ አስተዳደር የሆነችውን ግሪንላንድ እየጎበኙ ያሉት ማክሮን ትራምፕ በደሴቷ ላይ የህልውና ስጋት መፍጠራቸውን አንስተዋል። ማክሮን በመቀጠል ለቡድን 7 ስብሰባ ወደ ካናዳ አምርተዋል። ከማክሮን ጋር የዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን እና የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን አብረው የተገኙ ሲሆን ማክሮን ግሪንላንድ ላይ አጥቂዎች አሰፍስፈዋል ብለዋል። ይህ ሁኔታ ለመላው አውሮፓ የማንቂያ ደወል ነው ብለዋል። ግሪንላንድ ለማንም አትሸጥም፣ ማንም አይወስዳትም ሲሉ አክለዋል። በቡድን 7 ስብሰባ ላይ በግሪንላንድ ጉዳይ ከትራምፕ ጋር እንደሚያወሩ ማክሮን አክለው ገልጸዋል። ይሁን እንጂ አሜሪካ ፈጽሞ ግሪንላንድ እንደማትወር ተማመናለሁ ብለዋል። ትራምፕ ግሪንላንድ የአሜሪካ አካል እንድትሆን እንደሚፈልጉ እንዲሁም በአርክቲክ ያለውን ማዕድን ሀገራቸው የመጠቀም ፍላጎትና እቅድ እንዳላት ገልጸው ነበር። ትራምፕ ግሪንላንድን ከዴንማርክ ለመግዛትም ጥያቄ ማቅረባቸው ይታወሳል። ግሪንላንዶች በትራምፕ ሀሳብ ላይ ፈጽሞ የአሜሪካ አካል አንሆንም፣ የምንሸጥ ዕቃ አይደለንም ሲሉ መቃወማቸው ይታወሳል። ትራምፕ ግሪንላንድ ላይ ስጋት ከፈጠሩ ወዲህ ማክሮን ግዛቷን የጎበኙ የመጀመሪያ የውጭ ሀገር መሪ ሆነዋል። አንድ የዳሰሳ ጥናት እንዳመለከተው 77 በመቶ የፈረንሳይ ዜጎችና 56 በመቶ አሜሪካውያን የትራምፕን ግሪንላንድን የመጠቅለል እቅድ ይቃወማሉ። አሜሪካ ኢትዮጵያ ላይ የጉዞ እገዳ ጉዞ እገዳ ልትጥል መሆኗ ተሰምቷል። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ እግድ ሊጥል መሆኑን ከአንድ ሰነድ ላይ መመልከቱን ዋሽንግተን ፖስት ዘግቧል።
በዚህ የሁለት ወራት የጊዜ ገደብ በተቀመጠለት የእገዳ ውሳኔ ውስጥ አብዛኞቹ ሀገራት ከአፍሪካ ሲሆኑ ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ግብጽ ይገኙበታል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራት ለይቷል ማለቱን ዘገባው አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱ 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዚዳንት ትራምፕ የሀገራቸውና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነጻ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከነዚህ መካከል ሀገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው በላይ መቆየታቸውም ለእገዳው ሰበብ ከሆኑት ውስጥ ይገኛሉ። በተጨማሪም የሀገራቱ ዜጎች በአሜሪካ ውስጥ በተፈጸመ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከት ሳይሆን እንደየሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ ተጠቅሷል። ገለቴ ጮኸችው የኔን ጩኸት ነው። ባለቤቷ ሰሞኑን በተለያዩ ሚዲያዎች በመውጣት ከቀድሞ ባለቤቷ ጋር በተያያዘ ንብረቴን ተዘርፍ ያለው መፍትሄ ስጡኝ በማለት በቀድሞ ባለቤቷ ላይ ክስ ያሰማቸው አትሌት ገለቴ ቡርቃ ባለቤቷ አለሁ ብሏል። በአትሌት ገለቴ ቡርቃ ለተነሱበት ጥያቄዎችና ለተሰሙበት ክሶችም በሰይፉ ሾው ቀርቦ ማብራሪያውን የሰጠበት ሁኔታ ታይቷል። ገለቴ ከዚህ ቀደም ከሳምንት በፊት በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው እንደዚሁም ከሰይፉ ፋንታውን ጋር ባደረገቻቸው ቆይታዎች በእሱ ፍቃድ ፍቺ እንደፈጸሙ ከዚያም በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ተናግራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረትን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ስትልም ነበር ገለቴ ተናገረችው። ገለቴ በዚሁ ማብራሪያውን በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትልም ነበር የተናገረችው። ባለቤቷ በትላንትናው ዕለት በሰጠው ማብራሪያም መናገር አልፈልግም ነበር፣ እንዲያና እንዲህ ያደረገች የሚባለው ነገር ባይነሳ ደስተኛ ነበርኩ። አሁን ግን ሁኔታዎች አስገደዱኝ። ገለቴ እየጮች ያለችው የኔን ጩኸት ነው ያለው ባለቤቷ ታደለ ገብረ መድህን በነበረው ዝግብም 5-6 ጊዜ ጥይት ተተኩሶብኛል ሲልም አስታውቋል። አብሬ ስፖርታዊ ልምዶችን በማድረግ የውድድር ቦታዎችን ጭምር ሄጄ ቪዲዮዎችን ሳይቀር እየቀረጽኩ እንድትማርበት ጥረት አደርግ ነበር ያለው ታደለ አክሎም ገለቴ በእነዚህ ጥረቶቼ ብዙም ደስተኛ አልነበረችም ሲልም ተናግሯል። ትውውቃችን ከጋብቻ በፊት 3 ዓመት ነው። 10 ዓመት በትዳር ቆይተናል ያለው ታደለ የጋብቻ ስነ ስርዓቱም በወንጌል አማኞች ቤተክርስቲያን ውስጥ የተከናወነ መሆኑን አመልክቷል። ሆኖም ከዚያ በኋላ በራሱ ጉዳይ እሱ ከእምነቱ የታቀበ መሆኑን አመልክቷል። ተወሰዱ የተባሉትን ቤቶችና ቦታዎች በተመለከተ ትክክለኛ መረጃ አይደለም፣ ቦታዎቹ እዚህና እዚያ ተብሎ በአፍ ተነገረ እንጂ ውሸት ነው። ከዚያም ነው ፍርድ ቤት 7 ዓመት ሙሉ ጠብቆ ውሳኔውን የሰጠው ሲልም ተናግሯል። ትራምፕ ስለ ኢትዮጵያና ግብጽ ፍጥጫ። ትራምፕ ኢትዮጵያና ግብጽን ጦር ከመማዘዝ አስጥያለሁ ሲሉ ተናግረዋል። የተለያዩ ዓለማትን ወታደራዊ ግጭት ማስቆማቸውን በገለጹበት መልእክት በኢራንና እስራኤል ሰላም አሰፍናለሁ ብለዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ላይ ያሰፈሩት አዲስ መልእክት በማህበራዊ ሚዲያ ብዙ ትኩረት አግኝቷል። ኢትዮጵያ በናይል ወንዝ ላይ እየገደበች በነበረው ግዙፍ ግድብ ምክንያት ኢትዮጵያና ግብጽ ሊገቡበት የነበረውን ትልቅ ጦርነት እኔ ጣልቃ በመግባት አስቀርቼዋለሁ። ልክ ይህን እንዳሳካሁት ሁሉ ኢራንና እስራኤልንም ጦርነት አስቀራለሁ ሲሉ ትራምፕ አመልክተዋል። የአሜሪካው ፕሬዝዳንት ትራምፕ በዚሁ መልእክታቸው በመጀመሪያው የስልጣን ዘመናቸው ዓለም አቀፍ ውጥረቶችን ማብረዳቸውን ገልጸዋል። ዳግም ወደ ስልጣን ከመጡ በኋላ ህንድና ፓኪስታን ወደ ከፋ ጦርነት ከመግባታቸው በፊት ሰላም እንዳሰፈኑ አክለዋል። ትራምፕ በመጀመሪያው የስልጣን ዘመኔ ሰርቢያና ኮሶቮ ለበርካታ አስርት ዓመታት የዘለቀ ውጥረት ውስጥ ነበሩ። ጦርነቱ ውስጥ ለመግባትም ተቃርበው ነበር። ነገር ግን እኔ ያስቆሚያቸዋለሁ ብለዋል። ትራምፕ ሲቀጥሉም ኢትዮጵያና ግብጽም በግዙፍ የአባይ ወንዝ ግድብ የተነሳው ውዝግብ ውስጥ ነበሩ። ቢያንስ አሁን ግን ሰላም ናቸው። ይህ የሆነው ደግሞ እኔ ጣልቃ በመግባቴ ነው ካሉ በኋላ ይህ ሰላም በዚሁ ይቀጥላል የሚል ተስፋ እንዳላቸው አስታውቀዋል። ትራምፕ ከዚህ በፊት በኢትዮጵያና ግብጽ መካከል ላሰፈንኩት ሰላም የኖቤል ሽልማት ይገባኛል ማለታቸው አይዘነጋም። ትራምፕ ከዚህ ቀደም ከህዳሴው ግድብ ጋር በተያያዘ ያስተላለፉት መልእክት ውዝግብ መፍጠሩም አይዘነጋም። ትራምፕ ግብጽ ግድቡን ልታፈነዳው ትችላለች ማለታቸው ይታወሳል። ከኢትዮጵያን በተቃራኒ ቆመዋል በሚል ፕሬዝዳንቱ በመጀመሪያው የስልጣን ዘመናቸው ትችቶችን ሲያስተናግዱ ነበር። ፕሬዝዳንቱ በግብጽና ኢትዮጵያ ስምምነት መፍጠር ችያለሁ፣ ከባድ ጦርነትን ማስቆሚያለሁ ብለው የኖቤል ሰላም ሽልማት እንደሚገባቸው መናገራቸው ይታወቃል። ትራምፕ ዓለምን ከፍተኛ ስጋት ውስጥ ከከተተው የኢራን እስራኤል ግጭት ጋር በተያያዘ ባስተላለፉት መልእክት የኢትዮጵያና ግብጽን ጉዳይ በማሳያነት መውሰድ ይቻላል ብለዋል። ትራምፕ በመጀመሪያው የስልጣን ዘመኔ ሰርቢያና ኮሶቮ ለበርካታ አስርት ዓመታት የዘለቀ ውጥረት ውስጥ ነበሩ። ጦርነት ውስጥ ለመግባትም ተቃርበው ነበር። ነገር ግን እኔ ያስቆሚያቸዋለሁ ሲሉ አመልክተዋል። አክለውም በተለያዩ ሀገራት መካከል ሰላም ማስፈናቸውን ገልጸዋል። ትራምፕ በእስራኤልና በኢራን መካከልም በቅርቡ ሰላም እንደሚያመጡ አመልክተዋል።